እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ዘ ሂትጊቭ የተሰኘው ልብ አንጠልጣይ ፊልም ነው። በፊልሙ መጀመሪያ ላይ ማቭሪክ የሚባል ሰውዬ ለልጆቹ ስታር እና ሰቨን በአሜሪካ ውስጥ ስለሚደረግ የዘረኝነት መድሎ ምክር እየሰጣቸው ያሳየናል። ካለምንም ምክንያት ፖሊስ ሊያስቆማቸው እንደሚችል ደግሞ በጥቁርነታቸው ብዙ መገፋት ሊደርስባቸው እንደሚችልም ይነግራቸዋል። አስከትሎም በጥቁርነታቸው ልትኮሩበት እንጂ ልታፍሩበት አይገባም ሲል ይነግራቸዋል። አክሎበትም በፖሊስ ሲያዙ ምን ማድረግ እንዳለባቸውም ያስተምራቸዋል። በቀጣይም ስታር የምትባለው ልጅ አድርጋ ያሳየናል። ስታር እና ቤተሰቦቿ ጋርደን ሃይት በሚባል ከተማ ውስጥ ነው የሚኖሩት። ጋርደን ሃይት ማለት በጥቁሮች የተሞላች ከተማ ነች። አባታቸው ማቭሪክ እዛ ከተማ ውስጥ ትንሽዬ ሱፐር ማርኬት ከፍቶ ይሰራል። ማቭሪክ በድሮ ህይወቱ ከባድ የሚባል ዱርዬ ነበር። አሁን ግን የተለወጠ ይመስላል። ስታር በፊት ጋርደን ሃይት ውስጥ ነበር የምትማረው። ትምህርት ቤቱ ግን ዋልዶ መጣያ ስለነበረ እናቷ የግል ትምህርት ቤት ታስገባታለች። እዚህ አዲስ ትምህርት ቤት ግን ስታር ራሷን መሆን ይከብዳታል። ጥቁር አሜሪካኖች የሚያሳዩትን ባህሪ እዛ ውስጥ ማሳየት አትፈልግም ነበር። እዛ ትምህርት ቤት ውስጥ ሄሊና ማያ የሚባሉ የቅርብ ጓደኞች አሏት። በዛ ላይም ቦይፍሬንድ ነበራት። ለ6 ወር ያክል አብረው ቆይተዋል። የልጁ ስም ክሪስ ይባላል። የእሷና የክሪስን አብሮ መሆን አብዛኞቹ ሴት ተማሪዎች አልወደዱትም ነበር። ሁሌ ቅዳሜ ስታር ከጓደኛው ከኬንያ ጋር ፓርቲ የሚባል ነገር አያመልጣቸው ነበር። ኬንያ ማለት የእናቷ የድሮ ባል ልጅ ነች። በፓርቲው መሃል ስታር የልጅነት ጓደኛዋን ካሊልን ታገኘዋለች። ሁለቱን ለብዙ ጊዜ ስላልተገናኙ ተቃቅፈው የልብ የልባቸውን መውጋት ይጀምራሉ። ሳይታሰብም ጸብ ይነሳል። የሽጉጥ ድምፅ የሰማው ተማሪ በሙሉ እግሬ አውጪኝ ማለት ይጀምራል። ስታርም ቶሎ ብላ የካሊል መኪና ውስጥ ገብታ ከቦታው ዞር ይላሉ። ካሊል በፊት እልም ያለ የድሃ ልጅ ነበር። አንድ ጊዜ አያቱን ማሳከሚያ ምንም አይነት ገንዘብ ስላልነበራቸው ምንም ያክል ታማ ቢሆንም እንኳን አያቱን ከሆስፒታል ያባሯታል። በዛም ምክንያት ትምህርቱን አቋርጦ ድራግ መሸጥ ይጀምራል። ይህን የሰማችው ስታር ደስ አላላትም ነበር። በመሃል ላይ ምንም ባያጠፍም እንኳን ፖሊስ መኪናውን ያስቆማቸዋል። ይህንንም ያየችው ስታር ቶሎ ብላ እጇን የሚታይ ቦታ ላይ ታስቀምጣለች። አንተም እጅህን እንዳኝ አድርግ ስትለው ካሊል ግን አልሰማትም ነበር። ፖሊሱም ቀረብ ብሎ ካሊልን ከመኪና እንዲወጣ ይነግረዋል። ስታር ቪዲዮ ላይ መቅረጽ አስባ ነበር፣ ግን ስለፈራች ትተዋለች። ፖሊሱም መንጃ ፈቃዱን ተቀብሎት ሊያጣራ ወደ መኪናው ይሄዳል። ካሊል ግን ምንም ሳይመስሉ ፈታ ብሎ ስታርን ያዋራት ጀመር። ስታር ግን እረፍ ማለቷን ቀጠለች። ካሊል ግን ማበጠሪያው ጸጉሩን ሊያበጥር ሲል ይህ ጅል የሆነ ፖሊስ ይዞተዋል። ቀረብ ብሎ ሲመለከት ግን ሽጉጥ ሲሆን ማበጠሪያ ነበር ያየው። ካሊልም እዛው ባለበት ህይወቱ ታልፋለች። ወደ ፖሊስ ጣቢያ ሜዳ ጎሜዝ እና ዊሊ በሚባሉ ፖሊሶች ለጥያቄ ትቀርባለች። ፖሊሶቹ በቦታው ምን እንደተፈጠረ መጠየቅ ሲጠበቅባቸው ነገር ግን ካሊል አልነበረ ሲሉ ጠይቋታል። የካሊል ስራ ምን ነበረ? ካሊል ድራግ ይጠቀማል አይጠቀምም? እንዲህ እያሉ ማየውን ጥያቄ ጠይቋት ጀመር። ነገር ግን ካሊልን ስለገደሉ ፖሊስ አንዳችም ነገር አልጠይቋትም ነበር። ወዲያውኑም የስታር አጎት የሆነው ካርሎስ በሩን ከፍቶ ይገባል። ካርሎስ እዛው ቦታ ነው የሚሰራው። ፖሊሶቹ እንደዛ ጥያቄ አትጠይቋት ብሎ ስታርን ከክፍሉ ይዟት ይወጣል። የተፈጠረው ነገር ስታርን በጣም ስለጎዳት ያቃዥላት ሁሉ ጀመረ። ይህንም ያየ አባቷ ቶሎ ብሎ ያረጋጋታል። በቀጣዩም ቀን ቀብር ሊደርሱ ወደ እነ ካሊል ቤት ሄዳሉ። የካሊል አያት በጣም ነበር በልጅ ልጇ ሞት የተጎዳችው። በቀጣይም ካርሎስ ከባለቤቱ ሆኖ ቀብር ይደርሳሉ። የካሊልን አያት ያጽናናታል። በተመሳሳይ ሰዓት ከክሪስ ቀጠሮ ስለነበራቸው ክሪስ ቴክስት ያደርግላታል። እሷ ምንም ምክንያት ሳትሰጠው መምጣት ብቻ እንደማትችል ተናግረዋለች። በቀጣይም ክፍል ማቭሪክ ካሊልን የገደለው ፖሊስ ምን ላይ ደረሰ ሲል ይጠይቀዋል። ካርሎስም እንደተባረረ ብቻ ሲነግራቸው ማመን ነበር የከበዳቸው። ማቭሪክ ካሊል ምንም አይነት ፍትህ ሊያገኝ እንደማይችል ጠንቅቆ ነው የገባው። ካርሎስም ሌሎቹን ባታመን እንኳን እኔን እመነኝ ሲል ይነግረዋል። በቀጣይም ስታር ወደ ትምህርት ቤት ተመልሳ ያሳየናል። ቢሆንም ግን ንዴቱና ሀዘኑ ይወጣላት አልቻለም ነበር። ጓደኞቿ ስለ ነገሩ እንዳያውቁ በጣም እየጣረች ነበር። ሌላው እንኳን ይቀርና ሄሊ እንኳን ቀርባ ስትጠይቃት ዝምታን ነበር የመረጠችው። በቀጣይም ስታርና ኬንያ እንደ ካፌ ውስጥ ሆነ ያሳየናል። ምግብ እያዘዙም ሳለ ስለ ካሊል የተሰራውን ዜና ይመለከታሉ። በዜናውም ላይ ካሊል እናት ለልጅ ፍትህ እያለች ማልቀሷን አላቆመችው ነበር። ኬንያም የካሊልን እናት ለምን እንደዚህ አድርገው ቲቪ ላይ ያቀርቧታል ስትል ንዴቷን ትገልጻለች። ወደ ቤት የተመለሱ ሳለ በመሃል ላይም የኬንያን አባት ኪንግን መንገድ ላይ ያገኙታል። ኪንግም ኑግቡ ልሰኛችሁ ይላቸዋል። ኪንግ ማለት የሰፈራቸው ካቦ ነው። ኪንግ ድራግ በመሸጥ ነው የሚተዳደረው። ማቭሪክ እና እሱ አንድ ጀማ ነበሩ። ኪንግም ካሊል እንደተፈጠረ አውቃለሁ ሲል ነግራታል። ጨምሮበትም ይህን ነገር ያዩት ሁሉ ካይምሮን ለማስወጣት በጣም ከባድ ነገር ነው ሲልም ይነግራታል። ስታርንም ረስተሽ ህይወትሽን ቀጥይ ሲል ይመክራታል።
ካደረሳትም በኋላ ኪንግ የድሮው ጓደኛውን ማቭሪክን ያገኘዋል። ኪንግም አስከትሎ ካሊል ለእኔ ይሰራ እንደነበረ ስታር ለፖሊሶቹ እንዳነግራቸው እሷንም ችግር ውስጥ ይከተታል ሲል ነግረዋል። ኪንግ እና ማቭሪክን አንድ ላይ ያየችው ኤሊዛ በየችው ነገር ደስተኛ አልነበረችም። ይህ ሰውዬ ሳይጨርሰን በፊት ከዚህ ቦታ ዞር እንበል ስትልም ትነግረዋለች። ማቭሪክ ግን ኪንግ ምንም አያመጣም ግዴን ለማታስቢ ሲል ነግራታል። የካሊል የቀብሩ ቀን ደረሰ። ስታር እየተዘጋጀች ሳለ ማቭሪክ ወደ ክፍሏ ይመጣል። ከዛም ለምን ብዙ ጥቁሮች ድራግ እንደሚሸጡ ኑሮን በቀላሉ ለማሸነፍ እዚህ ከተማ ውስጥ ምንም አይነት ስራ ቢገኝ ሀብታም መሆን እንደማይቻል፣ እዚህ ከተማ ውስጥ የተሻለ ህይወት ለመኖር አብዛኛው ልጆች ድራግ መሸጥ ብቸኛው መንገድ ሊሆን እንደሚችል እንደሚያስቡ ብዙ ነገር ይወራሉ። አባትየው እኔ ከዚህ የተሻለ ህይወት ልሰጣችሁ እየሞከርኩ ነው፣ እኔ ያለፍኩበትን መንገድ እንድታልፉ አልፈልግም ሲልም ያግራታል። ይሄዳሉ። በቀብሩ ቦታ ላይ ስታር የካሊልን ሬሳ ስትመለከት እንባዋን መቆጣጠር ነበር የከበዳት። ቀብሩ ላይ ብዙ ሰው መጥቶ ነበረ። ኪንግ እና ቤተሰቡም አልቀሩም ነበር። ቄሱም አንዲት ልጅ የምትናገረው ነገር አለ ሲል ኤፕሪልን ወደ መድረኩ ይጠራታል። በካሊል ጉዳይ ላይ የምትሰራ ጠበቃ ነበረች። የአይንም ማኞች ቢኖሩም እንኳን ካሊልን የገደለው ፖሊስ አልታሰረም፣ በነፃ ተለቋል ስትል ተነግራቸዋለች። ጨምራበትም ለካሊል ፍትህ ለማሰጠት ጠንክረን እንሰራለን ስትልም ትነግራቸዋለች። የምትችሉ ሰዎች ዛሬ ከቀብር በኋላ ፖሊስ ጣቢያ ፊት ለፊት ሰላማዊ ሰልፍ እንወጣለን ስትል መልእክት ታስተላልፋለች። ወደ ወንበሯ ከመመለሷ በፊት ስታርን በደንብ ካየቻት በኋላ ዞር ብላ ወደ ወንበሯ ትቀመጣለች። ፕሮግራሙ እንዳለቀ በጣም ብዙ የሚባል ሰው ነበር ለሰላማዊ ሰልፍ የወጣው። ነገርዬ አላማሩ ማቭሪክ ቤተሰቡን ሰብስቦ ወደ ቤቱ ለመሄድ ይሞክራል። ወደ ቤት ከደረሱ በኋላ ቲቪ እየተመለከቱ ሳለ ማቭሪክ እንደፈራው ቅድም የተጀመረ ሰላማዊ ሰልፍ ወደ ብጥብጥ ተቀይሯል። ይህንን በቴሌቪዥን የተመለከተው ክሪስ ወደ ስታር ደውሎ ደህንነቷን ይጠይቃታል። በቀጣይም ኤፕሪል ወደ ቤታቸው ስታርን ለማግኘት ትመጣለች። ኤፕሪልም የአንቺ ምስክርነት ፖሊሱ ላይ ያለውን ክስ ሊያጠናከረው ይችላል ስትልም ትነግራታለች። ካሊልን የገደለው ፖሊስ ለፍርድ መቅረብ አለበት፣ ለዛም ነው የአንቺ ምስክርነት በጣም አስፈላጊ ሆኖ የተገኘው ስትልም ትነግራታለች። ማቭሪክ በነገሩ ይስማማም፣ ግን ይዛ አልተስማማችም ነበር። ስታር ከዚህ ጉዳይ ጋር በመነካካቷ እንዳትጎዳ ፈርታለች። ኤፕሪል ግን ምንም ነገር ሳትናገር ከቤቱ ልትወጣ ስትል ስታርም ቆያ እንዲህ ብላ በልጅነቷ ስላጋጠማት ነገር ትነግራታለች። በልጅነቷ አንድ ናታሻ የምትባል ጓደኛዋ በኪንግ ሰው ውስጥ ትገደላለች። በዛኛው ዝም ብያለሁ፣ አሁንም ግን ሌላ ጓደኛዬ ሲሞት ጸጥ ብያለሁ ስትል ምን ማድረግ አለብኝ ስትል ትጠይቃታለች። ኤፕሪልም ረጋ ብለሽ ዝግጁ ስትሆኚ ደውዪልኝ ትላታለች። በቀጣይም ክፍል ወደ ትምህርት ቤት ተመልሳ ያሳየናል። ትምህርት ቤት ውስጥ ተማሪ በሙሉ አልማርም ብሎ ለሰላማዊ ሰልፍ ይወጣል። ስታር ባየችው ነገር ደስተኛ አልነበረችም። ተማሪዎቹ ሰላማዊ ሰልፍ ብለው የወጡት ለፈተና ላለመፈተን እንጂ ለካሊል አስበው እንዳልነበረ ስለገባት ነው። በንዴት መንፈስ ሆና ለካርሎስ ትደውልለትና ና ውሰደኝ ትለዋለች። ካርሎስም ወደ ሆስፒታል ይወስዳታል። እናቷ የሆስፒታል ነርስ ነች። ለእናቷም ከዚህ በላይ ዝም ማለት አልችልም ስትል ትነግራታለች። ለኤፕሪልም ከደወሉላት በኋላ በአንድ የቴሌቪዥን ጣቢያ ፊቷ ተሸፍኖ ኢንተርቪው ትደረጋለች። ጋዜጠኛዋ ግን ስለ ካሊል መሞት ሳይሆን ስለ ካሊል ድራግ ሻጭነት ጥቃት ጀመረ። ጥያቄዋ ደስ ባይላትም ግን ካሊል ድራግ የሚሸጠው አያቱን ለማሳከም ነው። እንዲሁም ስለ ኪንግ ብዙ ነገር አፍረጥታ ትናገራለች። የሚያስጠላው ነገር ግን ኪንግ ዜናውን እየተመለከተ ነበር። ትዕግስቱ ያለቀው ስታር ግን ኢንተርቪውን ጥላ ትወጣለች። ከዛም በኋላ ቤተሰቡ ተሰብስበው እራት ለመብላት አንድ ካፌ ይገባሉ። እየተጫወቱ ሳለ ስታር ኪንግን በመስኮት በኩል ታያለች። ይህንም ያየ ማቭሪክ ኪንግን ሊጣላ ይወጣል። ጸብ ከመነሳቱ በፊት ግን ፖሊስ በቦታው ይደርሳል። ይህንም ያዩትና ኪንግ የፈጠነ ዞር ይላሉ። ነገር ግን ማቭሪክ ቤተሰቡን ጥሎ የትም መሄድ ስለማይችል ፖሊሶቹ ይዙታል። ያው እንደለመደባቸውን ፖሊሶቹ መጃጀላቸውን ይጀምራሉ። ፖሊሶቹ ፈትሾት ምንም ባያገኙበትም እንኳን እሱን ማሰር ብቻ ነበር ፍላጎታቸው። ከአባትየው አልፎ ልጁን ለማሰር ሲሞክሩ ስታር ስልኳን አውጥታ መቅረጽ ትጀምራለች። ካፌ ውስጥ ያለውን ሰው በሙሉ ስልኩን አውጥቶ መቅረጽ ይጀምራል። ይህንም ያዩ ፖሊሶች አባትና ልጅን ይተዋቸዋል። በሰላምም ወደ ቤታቸው ይመለሳሉ። ከመኪና ከመውረዳቸውን በፊት ይቅርታ ዝም ብል ኖሮ የሁሉ ነገር አይፈጠርም ነበር ትለዋለች። ማቭሪክም ልጆቹን ከመኪና ወረዱ ይላቸዋል። ስታርና ሰቨንንም ምንድነው በልጅነታቸው ያስተማርኳችሁ ሲል ይጠይቋቸዋል። ስታርንም መናገር ያለብሽን ነገር ሁሉ ተናገሪ፣ በውስጥሽ ምንም አትደብቂ፣ ማንም ዝም እንዲያስብሽ አትፍቀጂ ሲል ይነግራታል። በቀጣይም ክፍል ስታር ከጓደኞቿ ጋር ሆና ያሳየናል። ቲቪ እየተመለከቱ ሳለ ነፍሰ ገዳዩ ፖሊስ ይመጣል። በዜናውም ላይ ፖሊሱን ምስኪን፣ ጥቁሮቹን ደግሞ ከባድ ዱርዬ አድርጎ ያሳያል። ጥቁሮቹን ነፍሰ ገዳዮች፣ ዱርዬዎች ብቻ ምን አለፋችሁ ያላላቸው ነገር የለም። ይባስ ብሎ የፖሊሱ አባትም ብራያን ጥሩ ልጅ ነው፣ እሱ ስራውን ለመስራት እየሞከረ ብቻ ነው፣ የስራው ጸባይ ነው ሲል ይታያል። ዜናውን የሰማችው ሄሊ
ለብሬን የመደገፍ አዝማሚያ ታሳያለች። ይህንም የሰማችው ስታር በነገርየው ደስ አልተሰኘችም ነበር። ስታርም የተገደለው እያለ አንቺ ለምንድን ነው ገዳዩን የምትደግፊው ትላ ትጠይቃታለች። ከተጨቃጨቁም በኋላ ጓደኝነታቸው እዛ ላይ ያበቃል። በቀጣዩም ክፍል ስታር ለእናቷ እሷና ሄሊ ለምን እንደተጣሉ ትነግራታለች። እናትየውም እሷ ልጅ ድሮም አትመቸኝም፣ ለአንቺ ጥሩ አመለካከት የላትም፣ ገደል ትግባ ስትል ትነግራታለች። ጓደኝነታችሁ ካልሆነ ይቅር በያትና ንቀሻት ተያዝበት ስትል ትነግራታለች። በቀጣይም ክፍል ከክሪስ ጋር ፕሮም ናይት ይገናኙና ቲቪ ላይ ኢንተርቪው ሰጣችሁ እሷ እንደሆነች እንደሚያውቅ ይነግራታል። አስከትሎም እኔ እኮ ፍቅረኛሽ ነኝ፣ እንዴት ይሄን እንደሆነ ከኔ ትጠብቅኛለህ ሲል ይጠይቃታል። አይኔ እያየቁ ሁለቱንም ጓደኞች ሲሞቱ ያዩአቸው፣ ይህን እንኳን ላንተ ደግሜ ልነግርህ ለራሴን ደግሜ ማሰብ አልፈልግም ስትል ትነግሯለች። እናቴ ለምን ነው እንደሚይዝ ትርት እንድንገባ ያደረገችን ይመስላል፣ ከዚህ ነገር ለመጠበቅ ነው ስትል ትነግሯለች። እቤትና እዚያ ያለኝ ማንነት አንድ አይደለም፣ እዚህ ሲሆን የራሴን መሆን አልችልም ስትል ትነግሯለች። ክሪስም ቤተሰቧን ለመተዋወቅ እሷና ወንድሟን ቤታቸው ድረስ ይሰኛቸዋል። ማቭሪክ ግን ክሪስ የታክሲ ሹፌር መስሎ ገንዘብ ሊሰጠው ሁሉ ነበረ። ሊዛ ግን ድሮም ታውቀው ስለነበረ አቅፋ ሰላም ትሏለች። እዛ ቤት ውስጥ ስለ ክሪስ የማያውቀው ማቭሪክ ብቻ ነበረ። ማቭሪክ ነገርየውን ለመቀበል ዝግጁ አልነበረም። ክሪስ በሁኔታው ሙሉ ምቾት ስለነሳው ወደ ቤቱ ይሄዳል። ስታር ቀይ ፍቅረኛ እንዳላት እሱ ብቻ እንዳላወቀ ስለተረዳ በጣም እንደተበሳጨ ያግራቸዋል። አስረድተው ግን ይስማማሉ። ሀገር ሰላም ብለው በተቀመጡበት ቤት ሽጉጥ ይተኩስባቸው ጀመረ። ማቭሪክም ሽጉጡን አንስቶ ተኳሹን ሊደፋው ይወጣል። የኪንግን ሰዎች ግን አላጃቸው ነበረ። እዛ ቤት መቆየት ስላልነበረባቸው ወደ ካርሎስ ቤት ሄዳሉ። ማቭሪክ ግን ኪንግን ስለሚፈልገው ወደ ቤት ለመመለስ ይወስናል። ሰበንም አባቱን ይከተለዋል። ሁለቱም ከተመለሰ ብለው በር ላይ ይጠብቁታል። በቀጣይም ክፍል ካርሎስና ስታር እየወራ ያሳየናል። ማቭሪክም ይህ ነገር በፖሊሶች እይታ ስህተት እንጂ ወንጀል አይደለም ሲል ነግራታል። ሹፌሩ የሚባለው የማይሰማና የመኪናውን መስኮት ከፍቶ ከተገኘ በዛ ላይ ደግሞ እጁን መክተት ሳይኖርበት እጁን ወደ መኪናው የሚከት ከሆነ ሽጉጥ ሊወጣ ስለሚችል ፖሊሶች ሁለቴ እንኳን ሳያስቡ እንደሚተኩሱበት ይነግራታል። ስታር ግን በሰማችው ነገር ደስተኛ አልነበረችም። በቀጣዩም ቀን ስታር ፍርድ ቤት ላይ ለመስከር ትሄዳለች። ውጭ ስገባ ግን በአብዛኛው የነበሩ ነጮች ነበሩ። ቢሆንም ግን ረጋ ብላ ምስክርነት ትሰጣለች። በቀጣዩም ቀን ትምህርት ቤት ውስጥ ስታርና ሄሊ ይገናኛሉ። ስታርም እስካሁን ድረስ የዘረኝነት ነገር አይቼብሽ ዝም ብዬሻለሁ፣ ካሁን በኋላ ግን ዝም አልልሽም ትላታለች። ስታርም ቶሎ ብላ ማበጠሪያውን ከወጣች በኋላ ይህ ሽጉጥ ይመስላል ስትል ጠይቃታለች። ሄሊም በካይል እጅ ላይ ሲሆን ሽጉጥ ይመስላል ትላታለች። ይህንም የሰማችው ስታር ንዴቷን መቆጣጠር ያቅታታል። ክሪስም ሮጥ ብሎ መጥቶ ስታርን ያረጋጋታል። ከዛም በኋላ ስታር ወንድምሽ ተደብድቧል የሚል ሜሴጅ ይገባላትና ወደ ኪንግ ቤት ትሄዳለች። እንደ እድል ሆኖ ኪንግ ቤት ውስጥ አልነበረም። እዛ ቤት የነበረች ኪንግ ሚስት ግን ኪንግ ሳይመጣ በፊት ቶሎ ውጡ ትላቸዋለች። በጀርባን በር ታስወጣቸዋለች። ከኪንግ ቤት ወጥተው በየሄዱም ሳለ አንድ ሰላማዊ ሰልፍ ያጋጥማቸዋል። ፍርድ ቤቱ ፖሊስ በነፃ ሊለቀው እንደሆነ የሰማው ሕዝብ ንዴቱን መቆጣጠር አቅቶታል። ይህንም ያዩት ስታርና ሰቨን ሰልፉን ለመቀላቀል ይወስናሉ። ክሪስንም ኬንያንና ታናሽ ወንድማቸውን ወደ ቤት እንዲወስዳቸው ይነግሩታል። ስታርም ትቀላቀላቸዋለች። ብዙም ሳይቆይ ግን ፖሊሶች መንገዱን ይዘጉባቸዋል። የነገሮችን መጋጋል ያየችው ስታር በመጨረሻም በግልጽ ለመናገር ትወሰናለች። የዓይን እማኟ እሷ እንደሆነች፣ ካሊል ምንም ሳያረግ ካለምንም ምክንያት እንደተገደለ እንዲሁም ፍትህ ማግኘት እንዳለበት ትናገራለች። ምንም ያክል እንኳን ቢጮህም ግን ማንም የሚሰማቸው አልነበረም። ፖሊሶችም ህዝቡ ላይ አስለቃሽ ጭስ መለቅ ይጀምራሉ። ፖሊሶች ይባስ ብሎ ሰልፉ ላይ ያሉትን ሰዎች መደብደብና ማሰር ይጀምራሉ። በብጥብጡ መሃል የማቭሪክ ጓደኞች ያገኛቸዋል። ወደ ማቭሪክም ሱቅ ከሄዱ በኋላ የአስለቃሽ ጭስ ቃጠሎ እንዲተዋቸው አይናቸው ላይ ወተት ያደርጉላቸዋል። ከዛም በኋላ ጓደኞቹ ሌላ ሰው ካለ ለመርዳት ሮጠው ይወጣሉ። ሱፐርማርኬት ውስጥ የተመለከታቸው ኪንግ ምንም ጊዜ ሳያጠፋ ቶሎ ብሎ ሱፐርማርኬቱን ወደ ገሃነምነት ይቀይረዋል። ይህን የተመለከቱ የአካባቢ የነበሩ ሰዎች ግን እነሱን ላይ መርዳት ይሯሯጡ ጀመረ። ማቭሪክም በቦታው ይደርስና ቶሎ ብሎ ያድናቸዋል። ይህን የተመለከተው ኪንግ ወደ ማቭሪክ እየፈጠነ ይመጣል። እዛው ሊጨረሱ ሲሉ የማቭሪክ የመጨረሻ ልጅ የሆነው ሳካኒ የማቭሪክን ሽጉጥ አውጥቶ ኪንግ ላይ ይደቅነዋል። በመሃልም ፖሊሶች ወደ ቦታው ይመጣሉ። ጭንቅላታቸው እንዴት እንደሚሰራ ባላቅም ፖሊሶቹ ሕፃኑ ላይ ሽጉጥ ደቅነውበታል። ይህንም የተመለከተችው ስታር ታናሽ ወንድሟንም ሳይገሉባት በፊት መሃል ላይ ዘላ ትገባለች። ምንም ችግር ሳይፈጠር ምሽቱ ያልፋል። በመጨረሻም ኪንግን ፖሊሶቹ ይዙታል። ኪንግ ከታሰረ በኋላ ጋርዳኔት ሰላም ሆናለች። ሰቨንም ከሃይስኩል ተመርቆ ኮሌጅ ይገባል። ፊልሙ ያያችሁትን ይመስላል። ሌላ ፊልሞችን ለመመልከት
ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።